ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 16 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በካናዳ ቶሮንቶ የሚኖሩ ካህናትና ምዕመናን በአርሲ የተፈጸመውን የኦርቶዶክሳውያን ጭፍጨፋ አስመልክቶ የተቃውሞ ሰልፍ አካሂደዋል። በዘገባችን አካተነዋል። አፋብን በወሎና ጎጃም የተለያዩ ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡ ተገልጿል። ዝርዝር የግንባር መረጃዎችን ይዘናል። ድንገት ከብልጽግና ጋር በተጀመረው ውጊያ የህወሓት ኃይሎች 6 ቀበሌዎችን መቆጣጠራቸው ተነግሯል። ሰሙታላችሁ። የመራቶችና የብልጽግና አገዛዝ በሚዘውሩት የሱዳን የእርስ በርስ ጦርነት ዙሪያ መግለጫ ያወጣው የአፍሪካ ህብረት ጣልቃ ገብነትን ተቃውሟል። ኢራን የኑክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባብላለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በካናዳ ቶሮንቶ የሚኖሩ ካህናትና ምዕመናን በአርሲ የተፈጸመውን የኦርቶዶክሳውያን ጭፍጨፋ አስመልክቶ የተቃውሞ ሰልፍ አካሂዱ። በካናዳ ቶሮንቶ የሚኖሩ ኢትዮጵያውያን የብልጽግናው አገዛዝ በኦርቶዶክሳውያን ላይ የሚፈጽመውንና የሚያስፈጽመውን ጭፍጨፋና ግድያ እንዲያቆም በተቃውሞ ሰልፍ ጠይቀዋል። እጅን ከቤተ ክርስቲያን ላይ አንሳ በሚል በተካሄደው በዚህ ሰልፍ ካህናትና ምዕመናን ተገኝተዋል። የአርሲ ኦርቶዶክሳውያን ሞት ሞታችን ነው፣ ጥቃታቸው ጥቃታችን ነው፣ ስብራታቸውም ስብራታችን ነው ተብሏል። በሰልፉ ላይ ንግግር ያደረጉት ቆሞስ አባ ኪሮስ እንዳሉት የአብይ አገዛዝ ኦርቶዶክሳውያን ላይ የፈጸመው መከራ ከዮዲት ጉዲትና ከአህመድ ግራኝ ይብሳል ብለዋል። እንዲሁም ያለፉት 8 ዓመታት ለኦርቶዶክሳውያን የመከራና የመገፋት ዓመታት ናቸው ሲሉ ገልጸዋል። የወንድሞቻችን፣ የእህቶቻችን፣ የአባቶቻችን ሞት፣ ኦርቶዶክሳውያን ሞት፣ ሁሉም በኢትዮጵያ ዙሪያ ላይ ያሉ ሞት እጅግ በጣም ያመናል፣ ህመማችን ነው። መቼስ አንዴ የክርስትና መሰረቱ ክርስቶስ ሙቶ ነው ለኛ ህይወት የሰጠን። ብዙ አባቶች እንደተናገሩት ብዙ ነገሮች አልፈዋል። በክርስትና የሰማዕታት ዘመን አልፏል። ኢትዮጵያ ግን መቼም እንዳሁኑ ዘመን የከፋ ችግር የደረሰባት በታሪክ ደረጃ የለም። እንዳሁኑ የደረሰባት በክርስትና እምነት በተለይ እንዳሁን ተገፍታ እንዳሁኑ ሞት እጅግ በጣም የጸናባት ጊዜ አልነበረም። በታሪክም አንበናል። የወዲት ጉዲትም ትንሽ ጊዜ ነው፣ የተወሰኑ ቦታዎች ናቸው። ግራኛ አህመድም ቢባል በዚህ ልክ አይደለም። ወይም ደግሞ እነሱ ሙሉ የኢትዮጵያ ገዥ ሆነው አይደለም ይህንን እንዲህ አይነት መከራ ያመጡት። አሁን ግን በኢትዮጵያ ለዛውም ደግሞ ተመርጫለሁ የሚል መንግስት ራሱ ተመርጦ ራሱ የሚገርል መንግስት ነው የሆነ ለኢትዮጵያ። ስለዚህ እጅግ የከፋ ጊዜ ነው ለሀገራችን ያለው። በዚህ 8 ዓመታት ያለፉት የኢትዮጵያ 8 ዓመታት የመከራ የሰማዕትነት ዓመታት ናቸው። ነገር ግን እኛ በአንድ በኩል ያው ሰውየው በተለያየ ምክንያት መልካም ሰው ኢትዮጵያዊ መስሎ ኢትዮጵያን ሰብኮ ስለመጣ ብዙዎቻችን አብረን ተከትለን ወስዶን በብዙ ችግር ውስጥ ሀገሪቱን ብትከፋፈል የክርስትና መሰረት የነበረው ትግራይ ሲገደል፣ የክርስትና መሰረት የሆነው አማራ ሲገደል፣ ሁሉም በየተራ ሲጨርሰን ዝም ነው ያለው። ይህ ተገቢ ያልሆነ አካሄድ ነው። ስለዚህ በእውነቱ ይህን ሰው እግዚአብሔር ያስወግድልን። እግዚአብሔር አብይን ካላስወገደ በቀር ኢትዮጵያ እረፍት አታገኝም። ኢትዮጵያ ሰላም የምታገኘው አብይ የሚባል መንግስት እግዚአብሔር ሲጥለው ስናይ ጊዜ ብቻ ነው ኢትዮጵያ እረፍት የምታገኘውና እግዚአብሔር አብይን ያስወግድልን። እግዚአብሔር ያስወግድልን። የመከራ ጊዜ የኢትዮጵያ በቃ ይበልልን። የሞቱትን እግዚአብሔር አምላክ በቅዱሳን ቦታ ያሳርፍልን። በመከራ በችግር ያሉትን ደግሞ እግዚአብሔር በእውነቱ ይድረስላቸው። ሌላኛው ንግግር ያደረጉት መምህር ቤዛ ብልጽግና እጁን ከቤተ ክርስቲያን ላይ ያንሳ ብለዋል። አክለውም እኛ አብይን የምንቃወመው በአብይነቱ ሳይሆን በቤተ ክርስቲያን ላይ የሚከተለውን አካሄድ፣ በንጹሐን ላይ የሚፈጽመውን ጭፍጨፋ፣ አጠቃላይ የአመራር ፖሊሲውን ነው ሲሉ ተናግረዋል። ሰው በሰውነቱ ሳይሆን በምግባሩ ነው የሚወገዘው ያሉት መምህሩ አብይንም በስራው እንደሚያወግዙት ገልጸዋል። እጁን ያንሳ በሉ። ከቤተ
ክርስቲያን ላይ እጅህን አንሳ። እኛ ፖለቲካ አይመለከተንም። ክርስቲያኖች ነን። የክርስቶስን አካል አትግደሉ። አፋብን በወሎና ጎጃም የተለያዩ ቀጠናዎች ባደረገው ተጋድሎ ድል ማስመዝገቡ ተገለጸ። አፋብን ወሎ ቤተ አማራ ሚኒሊክ እዝ 104ኛ ኮር 5ኛ ክፍለ ጦር በአገዛዙ ኃይል ላይ መብረቃዊ ጥቃት ፈጽመዋል። ሰኔ 15 2018 ዓ.ም ከወረኢሉ ወረዳ በወይብላ ማርያምና በቁልቢ ቦታዎች አገዛዙ ጥምር ጦር እያለ የሚጠራው የአማራው ሕዝብ መጨፍጨፊያ ስም በተሰጠው የአብይ አህመድ ዙፋን ጠባቂ ሰራዊት ላይ በደፈጣና አስቦ ወደ ወሳኝ ቦታ በማስገባት የ104ኛ ኮር ቃኝና የ25ኛ ክፍለ ጦር አንደኛ ሻለቃ ፋኖች በፈጸሙት መብረቃዊ ጥቃት 100 አለቃ ፋንታው የተባለ ሻለቃ መሪን ጨምሮ ከ10 በላይ ሰራዊት ሲደመሰስ በርካታ ቁስለኛውን ተሸክሞ ወደ መጣበት ሸሽቶ ተመልሷል። በተመሳሳይ በዚሁ በወሎ ቀጠና ሚኒሊክ እዝ የ102ኛ ኮር የ49ኛ ክፍለ ጦር ሁለተኛ ሻለቃ በአገዛዙ ሰራዊት ላይ መብረቃዊ ጥቃት ፈጽመዋል። የ49ኛ ክፍለ ጦር ሰኔ 14 2018 ዓ.ም በተለያየ አቅጣጫ የመጣውን የአገዛዙን ሰራዊት መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲመለስ አድርገውታል። የጨፍጫፊውና የአምባገነኑ ስርዓት ያለ የሌላ ኃይሉን በመያዝ ጎብዬ ከተማ መነሻውን አድርጎ ቦሆሮ፣ ቃሊም፣ ቀያፈር ከአሰገዳና ወደ ጭራሮ አምባ እንቅስቃሴ ቢሞክርም የ49ኛ ክፍለ ጦር ሁለተኛ ሻለቃ ናብስቶች በሁሉም ግንባር የተቀናጀ ውጊያ በማድረግ ወደ መጣበት ሊመልሱት ችለዋል። ከፋኖቹ አፈሙዝ የተረፈው የጠላት ኃይል እግሬ አውጭኙን ሲሸሽና በየገደሉ ሲንከባለል የዋለ ሲሆን የተቀረው የቆሰለ ጓዱን እንኳን ሳያነሳ ወደ ወልዲያ ከተማና ጎብዬ ከተማ ተመልሷል። የ102ኛ ኮር ቃሊም፣ ቦሆሮ፣ ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር የአገዛዙን ወታደር መፈናፈኛ በማሳጣት የአማራ ሕዝብ የፖለቲካ ጥያቄ መሆኑን ለብልጽግና ምስለኔዎች ትምህርት የሰጠ አውደ ውጊያ እንደነበር የዓይን እማኞች ተናግረዋል። በመጨረሻ በቦሆሮና ቃሊም በነበረው አውደ ውጊያ ከ49ኛ ክፍለ ጦር በተጨማሪ 11ኛ ክፍለ ጦር ቃኝ ጀግኖች ከወንድሞቻቸው ጋር በመሰለፍ የጨፍጫፊውንና የእብሪተኛውን አገዛዝ ወታደር ሙትና ቁስለኛ በማድረግ በቀይ ቀለም ታሪካቸውን ጽፈዋል ሲል ሚኒሊክ እዝ ህዝብ ግንኙነት መምሪያ መረጃውን አድርሶናል። በምዕራብ አማራ ጎጃም ቀጠና ደግሞ መነሻውን ከገነት አቦ በማድረግ ወደ ደጋዳሞት ሰቀላ በተንቀሳቀሰው የጠላት ኃይል ላይ በተሰነዘረ መብረቃዊ ጥቃት በርካታ የጠላት ወታደሮች ሙትና ቁስለኛ ተደርገዋል። በተጋድሎ ልዩ ልዩ የጦር መሳሪያዎችና በርካታ ተተኳሾች ከሌሎች ወታደራዊ ቁሳቁሶች ጋር በፋኖ ቁጥጥር ስር ውለዋል። በአፋር ክልል መጋሌ ወረዳ በኩል በተከፈተው ውጊያ የህወሓት ኃይሎች 6 ቀበሌዎችን መቆጣጠራቸው ተነገረ። የህወሓት ታጣቂዎች በአፋር ክልል ሰሜናዊ ኪልበቲ ረሱ ዞን መጋሌ ወረዳ በከባድ መሳሪያ የታገዘ መጠነ ሰፊ ጥቃት በመክፈት በብልጽግና መከላከያ ሰራዊትና በአፋር ክልል ልዩ ኃይል ላይ ከባድ ጉዳት ማድረሳቸው ተሰምተዋል። እስካሁን ባለው ውጊያ አፍዳባ፣ አሙማ፣ ባዳኖይታ፣ አሸዴ፣ ኢዲቦራና ሚስራ የተባሉ መንደሮች በህወሓት ታጣቂዎች ቁጥጥር ስር የገቡ ሲሆን በአካባቢው መደበኛ የስልክና ኢንተርኔት አገልግሎት መቋረጡ ተነግሯል። ጥቃቱ በሞርተርና በሌሎች ከባድ መሳሪያዎች ሽፋን የታገዘ ሲሆን በዚህም በብልጽግና መከላከያ ሰራዊትና በአፋር ክልል ልዩ ኃይሎች ላይ ከባድ የሆነ ሰብአዊና ቁሳዊ ጉዳት መድረሱን የተሰማው የህወሓት ታጣቂዎች አባላና መጋሌ መስመሮችን ለመቆጣጠር ነው ጥቃቱን የከፈቱት ተብሏል። በአካባቢው በሚገኝ የአፋር አድማ ብተና ካምፕ ላይ ባነጣጠረው በዚህ ውጊያ በአድማ ብተናዎቹና በመከላከያ ላይ ከደረሰው ጉዳት በተጨማሪ ካምፑ መውደሙ ተነግሯል። ከትናንት በስቲያ የጀመረው ውጊያ በትናንትናው ዕለትም ሞቅ ቀዝቀዝ እያለ የቀጠለ ሲሆን በአካባቢው ከፍተኛ ውጥረት መንገሱም ተሰምቷል። ወራት በፊት የህወሓት ኃይሎች በዚህ በመጋሌ ቀጠና ለብልጽግና በቅጥረኛ ወታደርነት የሚያገለግለውን የነጌታቸው ረዳን ሀራ መሬት ለማጥቃት ውጊያ ከፍቶ እንደነበር ይታወሳል። ሆኖም አሁን ላይ የተከፈተው ውጊያ ብልጽግናና ህወሓት የመጨረሻው የውጊያ ጫፍ ላይ ደርሰዋል በተባለበትና ወደ መደበኛ ጦርነት ይሸጋገራሉ በሚባልበት ወቅት በመሆኑ ስጋቱን ከፍ አድርጎታል። ኢማራቶችና የብልጽግናው አገዛዝ በሚዘውሩት የሱዳን የእርስ በርስ ጦርነት ዙሪያ መግለጫ ያወጣ የአፍሪካ ህብረት ጣልቃ ገብነትን ተቃወመ። የአፍሪካ ህብረት ኮሚሽን መሐሙድ አሊ የሱፍ በሱዳን ሰላማዊ ዜጎች ላይ የተፈጸሙ ያሉ መጠነ ሰፊ የሰብአዊ መብት ጥሰቶች ፍጹም ተቀባይነት የሌላቸውና ተጠያቂነት ሊሰፍንባቸው እንደሚገባ በመግለጽ የውጭ ኃይሎችን ደግሞ ከጣልቃ ገብነት እንዲታቀቡ አሳስበዋል። ህብረቱ አክሎም ተፋላሚ አካላት በዓለም አቀፍ የሰብአዊ መብት ህግ የተጣሉባቸውን ግዴታዎች እንዲያከብሩና ቀደም ሲል በጅዳ ስምምነት የገቡትን የዜጎ ችን ደህንነት የመጠበቅ ቃል ኪዳን በተግባር እንዲተረጉሙ የጠየቁት ኮሚሽኑ የውጭ ኃይሎች የሚያደርጉት ማናቸውም ጣልቃ ገብነት የሀገሪቱን ሉዓላዊነት የሚጋፉና ግጭቱን ይበልጥ የሚያጋግል ስለሆነ በአስቸኳይ ሊቆም ይገባል ማለታቸውን ህብረቱ በዛሬው ዕለት ባወጣው መግለጫ አስታውቋል። ህብረቱ በመግለጫው በኤል ኦቤይድ በሰሜን ኮርዶፋን ግዛትና በአካባቢው እየተባባሰ ስላለው ቀውስ እንዲሁም በመላው ሱዳን ሪፐብሊክ የጸጥታና የሰብአዊ ሁኔታ አስከፊ የሆነ መምጣቱን ተከትሎ ከበድ ያለ ስጋት እንዳለው ገልጿል። ሊቀመንበሩ ሁሉም ወገኖች ጦር
ጦርነቱን በአስቸኳይ እንዲያቆሙ ጥሪ ያቀረቡ ሲሆን ጦርነቱን ከማባባስ እንዲቆጠቡና በዓለም አቀፍ ሰብአዊ ሕጎች መሰረት የሚጠበቅባቸውን ግዴታዎች እንዲወጡ ጥሪ አቅርበዋል። የጅዳውን ስምምነት ያነሱት ኮሚሽኑ በዚህም መካከል የተካተቱትን ሰላማዊ ዜጎችን መጠበቅና ደህንነቱ የተጠበቀ እንዲሁም ያለ እንቅፋት የሰብአዊ እርዳታ ለማድረስ የነበረውን ስምምነታቸውን ማክበር አለባቸው ሲል ጥሪ አቅርበዋል። ተጨማሪም በሰላማዊ ዜጎች ላይ የሚፈጸሙ ጥሰቶች ሁሉ ተጠያቂነት መኖር አለበት ሲል በድጋሚ አስፈላጊነቱን የገለጸው ኮሚሽኑ ውጫዊ ተዋናይ ኃይሎችም ግጭቱን ከሚያባብሱ ድርጊቶች እንዲታቀቡ አሳስቧል። የአፍሪካ ህብረት ሊቀመንበር ለሱዳን ሪፐብሊክ ሉዓላዊነት፣ አንድነት፣ ነጻነት እንዲሁም የግዛት ወሰን መከበር ላይ ያለውን ቁርጠኝነት በድጋሚ ያረጋግጣል ያሉት ኮሚሽኑ በሀገሪቱ ሰላም፣ መረጋጋትና ህገ መንግስታዊ ስርዓት ወደሚመለስበት አቅጣጫ እንዲያመራ እንዲሁም ሁሉን አቀፍ የፖለቲካ ሂደት ላይ አዲስ ጥረት እንዲደረግ ጥሪ አቅርበዋል። ሆኖም የብልጽግናው አገዛዝና አጋሩ የተባበሩት አረብ ኤምሬቶች በሱዳን የእርስ በርስ ጦርነት ለፈጥኖ ደራሽ ኃይሉ መሳሪያና ተዋጊ ከማቅረብ በኢትዮጵያ ውስጥ ወታደራዊ ቤዝ እስከ መስጠት የደረሰ ድጋፍ እያደረጉ ነው። ግጭቱ እንዳይቆምም አስፈላጊውን ሁሉ ጥረት ማድረጋቸው ይነገራል። ኢራን የኑክሌር ተቆጣጣሪዎች እንዲገቡ ልትፈቅድ ነው መባሉን አስተባበለች። ጦርነቱን ለመቋጨት ከአሜሪካ ጋር የተደረገው የመጀመሪያው ዙር ንግግር መጠናቀቁን ተከትሎ ኢራን ዓለም አቀፍ የኑክሌር ተቆጣጣሪዎች ወደ ሀገሪቱ እንዲገቡ ልትፈቅድ ነው መባሉን የቴሄራን መንግስት አስተባብሏል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በስዊዘርላንድ ከተካሄደው ድርድር በኋላ ባደረጉት ንግግር ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጋር የሚካሄዱ ውይይቶች ዛሬ ጭምር ሊጀመሩ ይችላሉ ብለው ነበር። የኢራን የውጭ ጉዳይ ሚኒስትር ግን ለሀገሪቱ የመንግስት መገናኛ ብዙኃን በሰጠው ማብራሪያ የኑክሌር ቁጥጥርን በተመለከተ የተገባ አዲስ ቃል የለም ብለዋል። የአሜሪካው ምክትል ፕሬዚዳንት ቫንስ ሰኞ ጠዋት ላይ በስዊዘርላንድ ከጋዜጠኞች ጋር በነበራቸው ቆይታ ወቅት የኑክሌር ተቆጣጣሪዎች ወደ ኢራን የሚመለሱት መቼ እንደሆነ ተጠይቀዋል። ለዚህም ምላሽ ሲሰጡ ሂደቱ ቢያንስ በዚህ ሳምንት እንደሚጀመር፣ ከተቆጣጣሪዎቹ ጋር የሚደረገው ንግግር ግን ዛሬ ጭምር ሊካሄድ እንደሚችል ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕም ኢራን በዋና ዋና የጦር መሳሪያዎች ላይ ፍተሻ እንዲካሄድ ትስማማለች ሲሉ በማህበራዊ ሚዲያ ገጻቸው ጽፈዋል። ኢርና ለተሰኘው ለኢራን መንግስት የዜና ወኪል ቃለመጠይቅ የሰጡት የቴህራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይም አገራቸው የኑክሌር ተቆጣጣሪዎችን በተመለከተ ምንም አይነት አዲስ ቃል እንዳልገባች ተናግረዋል። ከተባበሩት መንግስታት ተቆጣጣሪዎች ጋር የሚደረግ ማንኛውም ግንኙነት የሚከናወነው በፓርላማውና በጠቅላይ ብሔራዊ ደህንነት ምክር ቤት በተቀመጡት ነባር አሰራሮች መሰረት እንደሆነም አጽንኦት ሰጥተዋል። ዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ እስካሁን በጉዳዩ ላይ አስተያየት አልሰጠም። ኢራን የኤጀንሲው ወደ ኒውክሌር ስፍራዎች እንዳይጓዝ የከለከለችው ባለፈው ዓመት በተካሄደው የ12 ቀናት ጦርነት ወቅት እስራኤልና አሜሪካ የኑክሌር ጣቢያዎችን ከደበደቡ በኋላ ነው። ይህንን ውሳኔ ተከትሎም የመንግስታቱ ድርጅት ተቆጣጣሪ ተቋም የቀሩትን ባለሙያዎቹን ከኢራን አስወጥቷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።